ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች፣ እንግዲህ በባለፈው ስለ ኦፕሬሽን ሩም ቴክኒክ ክላስ አይተን ነበር። ይቀጥል ባላችሁት መሰረት ዛሬ ደግሞ የፓርት 2 እናያለን ማለት ነው። ዛሬ የምናየው ደግሞ ስለ ኦፕሬሽን ክፍል ስላሉት ኢንስትሩመንትስ ነው ማለት ነው። ኢንስትሩመንትስ ኤንድ ኢኩዊፕመንትስ ዩዝድ ኢን ኦፕሬሽን ሩም ማለት ነው። ቀዶ ጥገና ክፍል እንግዲህ እጅግ በጣም ብዙ አይነት ማቴሪያሎች ብዙ አይነት ኢንስትሩመንትስ ይኖራሉ። ከነዛ ውስጥ እንግዲህ ሞስት ኮመንሊ የምንጠቀማቸውን የተወሰኑትን በደንብ ለማየት እንሞክራለን ማለት ነው። ቪዲዮን ላይክ በማድረግ ጀምሩ። አዲስ የሆናችሁም ሰብስክራይብ በማድረግ ወደ ቪዲዮአችን እንቀጥላለን። as an introduction, እንግዲህ introduction ምንድነው? The performance of operation room team is enhanced when the team members የመጀመሪያው to know the instrument by name። አንዳንዴ የሰርጀሪ ስራውን ለማሳለጥ አንዱና ዋናው ጠቃሚ እያንዳንዱን ለኦፕሬሽን የሚጠቅሙ እቃዎችን ሁሉም የኦፕሬሽን ሩም ሰራተኞች በስም ቢያውቋቸው ምርጥ ነው። ሌላው how each item safely handled፣ አጠቃቀማቸውንም እንደዛው አጠቃቀማቸውን አከፋፈት ሊሆን ይችላል። ብዙ አይነት አለ ታይፓቸው ነው ያለን። how to handle የሚለውን ነገር ቢያውቁ የተሻለ ነው። ፕላስ how to used የሚለውን ነገር how each is used፣ ጥቅማቸውን በደንብ እንዴት መጠቀም እንዳለብን የኦፕሬሽን ሩም እቃዎችን በደንብ ማወቅ አንዱ የስኬታማ የኦፕሬሽን ስራ እንዲካሄድ የሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። preparing the instruments for appropriate processing will prolong its use in the patient care። እነዚህን የኦፕሬሽን ሩም እቃዎችን በአገባቡ ማወቅና መጠቀም አንደኛ ፕሮሎንግድ ዩዝ፣ ለረጅም ጊዜ እቃዎች ሳይበላሹ ከጥቅሞች ሳይሆኑ እንድንጠቀምባቸው ያደርጋሉ። ዲክሪዝ ኮስትስ ፎር ሪፔር ኤንድ ሪፕሌስመንት፣ እና የኦፕሬሽን ክፍል እቃዎች ደግሞ በዋጋም ውድ ስለሆኑ እነሱን ለማስጠገን እነሱን ለመተካት ሌላ ለመግዛት የሚወጣውን ነገር ይቀንሳል ማለት ነው። እቃዎቹን በደንብ ማወቅና አጠቃቀማቸውን በደንብ መቻል ለነዚህ ሁሉ ይጠቅማል ማለት ነው። እንግዲህ ክላሲፊኬሽን አላቸው፣ በግሩፕ ከፍለን ነው የምናያቸው። ሰርጂካል ኢንስትሩመንትስ አር ክላሲፋይድ አኮርዲንግ ቱ ዜር ፋንክሽን፣ በዋነኝነት በስራቸው በፋንክሽናቸው ዲፔንድ ሆነን በግሩፕ መከፍላቸዋለን። ሞስት ኦፍ ዘ ሰርጂካል ኢንስትሩመንትስ ፌል ኢንቱ ዋን ኦፍ ዘስ ግሩፕስ ማለት ነው። ለምሳሌ ለካቲንግ ኤንድ ዳይሴክቲንግ የሚያገለግሉ አሉ፣ ስለት ነገሮች ማለት ነው። ካቲንግ ኤንድ ዳይሴክቲንግ ለመቆራረጥ የሚጠቀሙ አሉ። ግራስፒንግ ኤንድ ክላምፒንግ፣ የሆነ ነገር አጥብቆ ለመያዝ አይደለ፣ ንቅ አድርጎ ለመያዝ፣ ግራስፕ ለማድረግ፣ ክላምፕ ለማድረግ፣ ሆልድ ለማድረግ የሚጠቅሙ እቃዎች አሉ፣ እናያቸዋለን። ሪትራክቲንግ ኤንድ ኤክስፖዚንግ የሚባሉ እቃዎች አሉ። ሪትራክቲንግ የሆነ ነገር ከፍቶ ለመያዝ ለመክፈት ማለት ነው። ፕሮቢንግ ኤንድ ዳይሌቲንግ፣ የሆነ ቱቦ ነው ነገር ውስጡን እንደዚሁ ወደ ውስጥ ገብቶ ለማየት የሚጠቅሙ። መጨረሻ ሴክሽኒንግ ኤንድ አስፓይሬቲንግ የሚባሉ ኢንስትሩመንቶች ይኖራሉ። በእነዚህ ግሩፕ እያንዳንዳቸውን እናያለን ማለት ነው። የመጀመሪያው እንግዲህ ከቲንግ ኤንድ ዳይሴክቲንግ ነው። ቃሉ እንደሚያሳየን ከት ዳይሴክት የሚቆራርጡ ነገሮች ናቸው አይደለ? ከቲንግ ኢንስትሩመንትስ ሃቭ ሻርፕ ኤጅስ ኤንድ ፖይንትስ፣ ስለት ነገር አላቸው፣ ሻርፕ ነገር አላቸው ማለት ነው። ዛር ዩዝድ ቱ ዳይሴክት፣ ኢንሳይዝ፣ ሰፓሬት፣ ፔኔትሬት ኤንድ ኤክሳይዝ ቲሹ። ዋና ስራቸው እንግዲህ ምን ማድረግ ነው? ቆዳን መክፈት፣ መቅደድ፣ መቁረጥ ምናምን ነው ዋና ስራቸው ማለት ነው። ዚስ ኢንስትሩመንት ሹድ ቢ ኪፕድ ሰፓሬት ፍሮም አዘር ኢንስትሩመንትስ፣ ትንሽ ለብቻቸው ለየት ብሎ ቢቀመጡ የተሻለ ነው፣ በጣም ሻርፕ ስለሆኑ ማለት ነው። ዘ ሻርፕ ኤጅስ ሹድ ቢ ፕሮቴክትድ ዱሪንግ ክሊኒንግ፣ ስቴሪላይዚንግ ኤንድ ስቶሪንግ። እነዚህ ነገሮች እንግዲህ ከሰርጀሪ በኋላ በምናጸዳበት ሰዓት፣ በምናክምበት፣ ስቴሪላይዝ በምናደርግበት፣ ኦቶክሌቭ በምናደርግበት ሰዓት፣ ስቶር በምናስቀምጥባቸውም ሰዓት በጣም የተለየ ጥንቃቄ ያስፈልጋል ማለት ነው። እኛንም ሊጎዱ ስለሚችሉ ሊቆርጡ ስለሚችሉ ማለት ነው። ፕሮፐር ፐርኮሽንስ አር ነሰሳሪ ቱ ቴክ ዱሪንግ ሃንድሊንግ ኤንድ ዲስፖዚንግ ኦፍ ኦል ሻርፕስ ብሌድስ ኤንድ ስካልፕልስ ማለት ነው። ስለዚህ ጥንቃቄ ያስፈልጋል በምንጠቀምባቸው ሰዓትም በምናስወግድባቸውም ሰዓት እነዚህ ሻርፕ የሆኑ የኦፕሬሽን ክፍል እቃዎችን መጠንቀቅ ያስፈልጋል ማለት ነው። እንግዲህ ከነዛ ውስጥ ምንድን አለ? ዚስ ከቲንግ እና ዳይሴክቲንግ ኢንስትሩመንትስ እነ ስካልፕልስ ኦር ብሌድስ አሉ፣ የምላጮች ማለት ነው፣ የሰርጀሪ ምላጮች። እንደዚህ አይነት ምላጮች አሉ። ሲዘር፣ ናይፍስ፣ ኒድል፣ ባዮፕሲ ፓንችስ፣ ኪውሪቲስ የሚባሉ ሹል እና ስለት ነገሮች አሉ ማለት ነው። የተወሰኑትን አንድ ባንድ እናያለን። እንግዲህ የመጀመሪያው ሰርጂካል ብሌድስ
የሚባሉት የሰርጀሪ ክፍል ምላጮች ወይም ደግሞ ስካልፐልስ ሰርጂካል ብሌድስ ኦር ስካልፐልስ አለ። የተለያየ ሳይዝ አላቸው እንደምታዩት እዚህ ጋር ቁጥር ከ10 ቁጥር እስከ 25 ቁጥር ሳይዝ አላቸው። እነኚህ እንግዲህ ምላጮች ናቸው ማለት ነው። እንደምታዩት በጣም ሻርፕ ናቸው፣ ጠንካራም ናቸው። በጣም ጠንካራና ስለት ናቸው። ባይዘው በጣም ስለት፣ በጣም ጠንካራ። ይሄ ክፍተት ቦታው ያው ከመያዣቸው አላቸው የመያዣ ከዛ ጋር ለመሰካ የሚያገለግል ነው። አሳያችኋለሁ እዛ ጋር። ስለዚህ የመጀመሪያዎቹ ከቲንግ እና ዳይሴክቲንግ ኢንስትሩመንቶች ምንድናቸው? ሰርጂካል ብሌድስ፣ ሰርጂካል ስካልፐልስ። ጀስት ፎቶቸውን አይታችሁ መለየት ትችላላችሁ። የተለያየ ቅርጽ ያላቸው አሉ፣ እንዲሁም ደግሞ መጠናቸው የተለያየ ነው። በጣም ሹል ይሆናሉ። እዛ ጋር እንደምታዩቸው በጣም ሹል አሉ፣ ኖርማል አሉ እና አጠቃላይ የሰርጀሪ ምላጮች አሉ ማለት ነው። እነዚህ ምላጮች አንዱ ከቲንግ እና ዳይሴክቲንግ ኢንስትሩመንትስ ናቸው። እነዚህን ማወቅ ይኖርባቸዋል። ሁለተኛ ሲዘር መቀሶች ማለት ነው። መቀሶችን በምናይበት ሰዓት እንግዲህ የተለያዩ አይነት ሲዘሮች አሉ። ቲሹ ሲዘር የሚባል አለ። ቲሹ ሲዘር ማለት ጀስት ቦዲን ቲሹን ስጋን ለመቆረጥ የሚያገለግሉ አይደል የሰውየውን ቦዲ። ሶ ብሌድስ ሜቢ ስትሬት ሊሆኑ ይችላሉ። ቲሹ ሲዘሮች ስትሬት እንደምታዩቸው ስትሬት፣ ከርቭድ ሊትር ከርቭ ጠመም ያለ ነገር ጫፍ ላይ ማለት ነው። ያው እንደየአስፈላጊነቱ ስለሚያስፈልጉ አይዘር ፖይንትድ ኦር ብለንት፣ ጫፉ ደግሞ ሹል የሆኑ ወይም ደግሞ ጫፋቸው ዱዱም የሆኑ ሲዘሮች አሉ ማለት ነው። ፖይንትድ ኦር ብለንት ማለት ሶ እነኚህ ቲሹ ሲዘርስ ይባላሉ። ቲሹ ሲዘርስ እንደምታዩቸው። ሁለተኛ ሱቸር ሲዘርስ አሉ። እነዚህ ደግሞ ሲሰፋ የመስፊያ ክሮችን የሚቆርጡ ምናምን ማለት ነው። እነዚህም ሱቸር ሲዘርስ ይባላሉ። ዋይር ከተርስ ኤንድ ሲዘርስ እነኚህ እንደምታዩቸው ልክ እንደ ጉጠት የሚመስሉ ማለት ነው። ጫፋቸው ግን ሲዘር ነው፣ ይቆርጣል። እነዚህ እንደዚሁ ዋይር ከተርስ ኦር ሲዘርስ ይባላሉ። ሌላው መቀስ የጨርቆች መቁረጫ ነው። ድሬሲንግ፣ ባንዴጅ ኤንድ ድሬሲንግ አለ አይደል? ይሄ ፋሻ፣ ይሄ ጎዝ ምናምን ሲዘጋጅ ያንን የምንቆርጥበት ጨርቆችን የሚቆርጥ ደግሞ እንደዚሁ ድሬሲንግ ሲዘር ኦር ባንዴጅ ሲዘር አለ ማለት ነው። ስለዚህ የቲሹዎች አሉ። ዋናው አሁን ኦፕሬሽን ውስጥ የምንጠቀመው ቲሹ ሲዘር ነው ውስጥ ላይ ማለት ነው። ከዛ ያው ሱቸር እና ሰዘር እና እነዚህ ዋይር ከተር የሚባሉት ደግሞ ቁስል ሲሰፋ ሊሆን ይችላል። ሰፍተው ከጨረሱ በኋላ ቁርጥ የሚያደርጉባት ማለት ነው። እንደገና ደግሞ ቁስሉ እየዳነ ሲሄድ መጥቶ ያንን ስቲቹን የሚቆርጡበት ሊሆን ይችላል ማለት ነው። ስለዚህ ሌላው ኦፕሬሽን ክፍል ላይ የምናየው እቃ መቀሶች ናቸው ማለት ነው። መቀሶች፣ የተለያዩ መቀሶች አሉ። ዘን ሌላ ከቲንግ ኤንድ ዳይሴክቲንግ ኦስቲዮቶምስ የሚባሉ አሉ። ቤቭልድ ኦን ቦዝ ሳይድስ። እነዚህ ኦስቲዮቶምስ የሚባሉት በሁለቱም በኩል ሻርፕ ሊሆኑ ይችላሉ እና እንግዲህ እነዚህ ለመቼ ይጠቅማሉ? ኦርቶፔዲክ፣ ይሄ ፕላስቲክ፣ ዴንታል ሰርጀሪ፣ ጥርስ ላይ አጥንት ላይ አይነት ሰርጀሪ ሲሰራ የሚያገለግሉ ናቸው። ምን ለማድረግ ነው? ቱ ከት ሼፕ ኤንድ ፕሪፔር ዘ ቦን ፎር ፕሮሲጀርስ ላይክ ኢምፕላንትስ ኤንድ ዲፎርሚቲ ማለት ነው። ስለዚህ የሆነ ነገር ፈቅፍቀው አስተካክለው፣ ለምሳሌ ጥርስን ለመትከል የጥርስ መሰኪያ አጥንቱን ማስተካከል ሊሆን ይችላል እና እነኚህ ትንሽ ሻርፕ የሆኑ አጥንትን ኦር ጥርስን ፈቅፍቀው ማስተካከል የሚችሉ ኦስቲዮቶምስ የሚባሉ እንደዚሁ ምላጭ የሚቆርጡ ነገሮች አሉ። ራስፕስ የሚባሉትም ጀስት ተመሳሳይ ናቸው። እነዚህም ቱ ስክራፕ ኤንድ ሼፕ ዘ ቦንስ ዱሪንግ ሜዲካል ፕሮሲጀርስ። እነዚህም አጥንትን ምን ማድረግ ፍቀው ወይም ቆርጠው አስተካክለው ለማስተካከል የምንጠቀምባቸው እነዚህ የምታዩቸው ስለታማ ነገሮች ራስፕስ ይባላሉ ማለት ነው። ሌላ ቲሹ ኪውሬትስ የሚባሉ አሉት። ኪውሬትስ ማለት እንደዚሁም ሪሙቫል ኦፍ ቲሹ፣ እነዚህም የሆነ የተጎዳ የበሰበሰ የተቆረጠ ቲሹ ፍቆ ለማንሳት ማለት ነው። ስክራፒንግ ኦር ስኩፒንግ ዊዝ ስፑን ሼፕድ ሰርጂካል ኢንስትሩመንት ኮልድ ኪውሬትስ ይባላሉ። እንደዚህ እንደምታዩቸው በጫፋቸው የሆኑ ቲሹዎችን ፍቆ ለማንሳት የሚጠቅሙ ስለት ነገሮች ኪውሬትስ ይባላሉ። ከዛ ብለንት ዳይሴክተርስ አሉ ኦር ፔሪዮስቴር ኤሌቬተርስ ይባሉ። እነዚህም ከቲንግ ዳይሴክቲንግ ውስጥ እንትን ይላሉ፣ ይመደባሉ። ነገር ግን ሻርፕ አይደሉም። እነዚህ ብለንት አያቸው ዱዱም የሆነ ዳይሴክተርስ ናቸው፣ ብለንት ዳይሴክተርስ። ምክንያቱም እነዚህ ዘይ አር ኤትራውማቲክ ናቸው። ነን ዳሜጂንግ ሰፓሬሽን ኦፍ ቲሹ ስራ ዘርዛም ሻርፕ ከቲንግ የሆነን ቲሹ ቀስ አድርጎ በዱዱምን ጫፋቸው ክፍት አድርጎ ለማየት ለመክፈት የሚያገለግሉ ናቸው። ያን ያክል የሚቆርጡ ሻርፕ አይደሉም። ነገር ግን ያው ከዚህ ከከቲንግና ዳይሴክቲንግ ኢንስትሩመንት ጋር ይመደባሉ። ሶ ብለንት ዳይሴክተርስ ኦር ፔሪዮስቴራ ኤሌቬተርስ የሚባሉ እቃዎችም እንደዚሁ ኦፕሬሽን ክፍል ላይ ሊኖረን ይችላል ማለት ነው። ሶ የመጀመሪያው ይሄ ነው። ሁለተኛው ደግሞ ግራስፒንግ ኤንድ ክላምፒንግ የሚባሉት ግራስፒንግ ኦር ክላምፒንግ ኦር ሆልዲንግ ኢንስትሩመንትስ የሚባሉ አሉ። ለመያዝ አይደል? ግራስ ማለት የሆነ ነገር ጥብቅ አድርጎ ለመያዝ፣ የሆነ ነገር ስቶፕ ለማድረግ አይደል? እነዚህ ደግሞ ምንድነው ጥቅማቸው? ክላስፕ ዘ ቲሹ ቢትዊን ኢትስ ጃውስ ማለት ነው። በጥርሶቻቸው መካከል ምን የሚያደርጉ አጥብቀው የሚይዙ ማለት ነው።
ሶ ግራስፒንግ ኢንስትሩመንት አር ዩዝድ ቱ ሆልድ ኤንድ ማኒፑሌት ስትራክቸርስ። በእነሱ ውስጥ እንግዲህ እነማን አሉ? እነዚህ በጣም ማት ብዙ እቃዎች አሉ። እዚህ ግሩፕ ራሱ ኒድል ሆልደር አሉ፣ ብሌድ ሆልደር እናያቸዋለን እያንዳንዳቸውን። ተምብ ፎርሴፕስ ኦር ቲሹ ፎርሴፕስ፣ እነዚህ በጣም ብዙ አይነት ናቸው። አሊስ ፎርሴፕስ አለ፣ ቦን ሆልደርስ፣ ቴናኩላይስ ኦር ቴናኩሉም የሚባሉ አሉ። እነዚህን እናያቸዋለን። ስለዚህ ግራስፒንግ የሚባለው ደግሞ ጀስት ነገሮችን ጥብቅ አድርጎ መያዝ ነገር ማለት ነው። የቅድሙ መቁረጥ፣ መሰንጠቅ የሆነ ነገር እንትን ማለት ነው። እነኚህ ደግሞ መያዝ ሆልድ ማድረግ ነው ጥቅማቸው። እንግዲህ የመጀመሪያው ምንድን ነው? ስካልፓል ሃንድልስ ይባላሉ፣ ኦር ደግሞ ብሌድ ሆልደርስ። ቅድም ያየናቸው ምላጮች አሉ አይደል? እነዚህ ምላጮች በእጃችን ትንሽ ረጅም ውስጥ አስገብቶ ለመስራት ስለማይመቹ መያዣ ያስፈልጋቸዋል፣ የሆነ መያዣ ያስፈልጋቸዋል። ያ መያዣ ነው እንግዲህ ብሌድ ሆልደር የሚባለው። እንደምታያቸው በጣም የተለያዩ አይነት አሉ። ይቺ እያንዳንዷ ምላጭ መጥታ እዚህ ጫፍ ላይ ነው የምትሰካው ማለት ነው። እዚች ጋር ትሰካለች። እዛ ሰውየው ይሄንን ይዞ ታች ላይ ይዞ በጫፏ የፈለገው ቦታ ሄዶ ይቆርጣል። ውስጥ አስገብቶ ሊሆን ይችላል፣ ራቅ ብሎ ሊሆን ይችላል፣ ይቆርጣል ማለት ነው። ስለዚህ እነዚህን መላጮችን የምናስገባባቸው የተለያየ ሳይዝ ያላቸው ሆልደርስ which is called blade holders, surgical blade holders ወይም ደግሞ ስካልፐል ሃንድልስ ይባላሉ። ስካልፐል ማለት የሰርጀሪ ምላጮች ናቸው። እነዚህ ምላጮች ስካልፐል ናቸው። ስለዚህ እነዚህ ሆልደርስ አንዶቹ ምንድናቸው? እነዚህ ክላምፒንግ ለመያዝ ግራስ አይደል በእጃችን ለመያዝ የምንጠቀምባቸው ስለሆኑ ነው እዚህ ጋር ያደረግናቸው ማለት ነው። ሌላ ኒድል ሆልደርስ ናቸው። ኒድል ሆልደር ይሄ ያው ቀላል ነው። ኒድል ሆልደር ማለት በምንሰፋበት ጊዜ ሰርጀሪ ከተሰራ በኋላ መጨረሻ ይዘጋል አይደለ? የተከፈተው ቆዳ ሲዘጋ መርፌ ምን ይዝባቸው ሃንድልስ መቀስ የሚመስሉ ነገር ግን መቀስ ያልሆኑ እንደዚህ አይነት አሉ ማለት ነው። እነዚህ which is called needle holders ይባላሉ። ኒድል ሆልደርስ እና ጫፋቸውን አይተን በሁለት እንከፍላቸዋለን። ይህ ሰሬትድ ቲፕስ ማለት ጫፋቸው ላይ እንደዚህ ሸካራ ሲሆን በጣም አጥብቆ ይይዙታል። በተለይ ጠንካራ የሆነ ነገር ሲሰፋ ወፍራም ቆዳ ምናምን ሲሆን እነዚህ የተሻሉ ናቸው፣ ሰሬትድ ቲፕስ። ሌላ ደግሞ ነን ሰሬትድ ስሙዝ፣ ለስላሳ የሆነ ጫፋቸው ይሄ ሲከፈት ጫፋቸው ስሙዝ ከሆነ ደግሞ ነን ሰሬትድ ቲፕስ ይባላሉ። ዘን መርፌዋን እዚህ ጋር አስገብቶ ጣቶቻችን እዚህ አስገብተን መስፋት ነው ማለት ነው። which is called needle holders ይባላሉ። አንደር ግራስፒንግ ኤንድ ክላምፒንግ ግሩፕ ኦፍ ሰርጂካል ኢንስትሩመንትስ እንመድባቸዋለን ማለት ነው። ሌላ ቲሹ ፎርሴፕስ ናቸው። እነዚህ በጣም ቬሪ ኢምፖርታንት ናቸው፣ ሰርጀሪ ላይ በጣም ጠቃሚ ነገሮች ናቸው። ቲሹ ፎርሴፕስ ሲባል ምንድነው? ለምሳሌ ቆዳውን ከከፈታችሁት በኋላ ለምሳሌ ጫፉን ለመያዝ የሆነ የቆዳን ጫፍ ቁንጥጥ አድርጎ ለመያዝ የሚጠቅሙ ነገሮች ናቸው። which is called tissue forceps or pickups የሚባላሉ። ፒክአፕ or thumb forceps የሚባላሉ። thumb forceps እንደምታያቸው ጫፋቸው ምን አለ ስሙዝ ይሆናሉ። እዚህ ጋር ጫፋቸው አያቸው፣ እዚህ ጋር ጫፋቸው which is called ስሙዝ ኦር ኤትራውማቲክ፣ ያ ማለት የማይጎዱ ማለት ነው። ኤትራውማቲክ ለምሳሌ ብለድ ቬዝልስ የደም ቱቦችን ለመያዝ ጥብቅ አድርጎ ብቻ ለመያዝ የሚወጋ ጫፍ ላይ የሌላቸው እነሱ ስሙዝ ኦር ኤትራውማቲክ ይባላሉ። ሌላ ደግሞ ቱዝድ ማለት ጥርስ ያላቸው ማለት ማለት ቱዝድ ጥርስ ያላቸው ለስኪን እና ለፋሻ ነው የሚያገለግል። ለምሳሌ ቆዳ ተከፍቶ ቆዳውን ለመስፋት ደግሞ እንደዚህ ጫፉ ላይ እንደምታያቸው ጥርስ አላቸው። ወጣ ጥፍት ያለች ጋር ታያቸዋለች። ጫፏ ላይ ውግት አድርጋ መትይዝ ነገር አላት ጥርስ የምትመስል ቱዝድ ትባላለች። ቱዝድ ፎርሴፕስ ወይም ፒክአፕስ ይባላሉ እነዚህና በቃ የሆነ የምትፈልገውን ነገር ጥብቅ አድርገን ይዘን ሁሉን ስራ ለመስራት ይጠቅሙናል ማለት ነው። እነዚህ ታምብ ፎርሴፕስ፣ ቲሹ ፎርሴፕስ ኦር ፒክአፕስ የሚባሉት ደግሞ ቱዝድ ነን ቱዝድ ብለን እንከፍላቸዋለን። ቬሪ ኢምፖርታንት ፎር ሆልዲንግ ኤ ቲሹ ኦር ስኪን ማለት ነው ዱሪንግ ሰርጂካል ፕሮሲጀር። እነዚህም አንዱ ግሩፕ ኦፍ ግራስፒንግ ኤንድ ሆልዲንግ ኢንስትሩመንትስ ናቸው ማለት ነው። ሌላ ፎርሴፕስ የሚባሉ አሉ እንደዚሁ። ፎርሴፕስ አሊስ ፎርሴፕስ ኦር ባብኮክ የሚባል አለ። ዩዝድ ቱ ሆልድ ኢንተስታይናል ኦር ቲቢዩላር ስትራክቸርስ። ይህ ደግሞ ለምሳሌ የአንጀትን ክፍል ያዝ ለማድረግ ጫፉ ላይ እንደምታዩት እንደ ጥርስ የሚመስል ነገር አለ፣ ግን ሻርፕ አይደለም፣ ግን አጥብቆ ለመያዝ ይጠቅማል። የሆነ ጉድጉድ ያለ ነገር አላቸው። እነዚህ ባብኮክ ተለቅ ያሉ ናቸው ኦር አሊስ ፎርሴፕስ ይባላሉ። ሌላው ስፔሻል እቃ ደግሞ ቴናኩለም ይባላሉ። ቴናኩላይ ሲንጉላር ቴናኩለም ይባላሉ። ቴናኩለም እነዚህ ደግሞ ምንድነው እንደምታዩት ጫፍ ላይ ሹል ነገር አላቸው። ጫፏ ላይ ሹል ነገር አላቸው። ሰርጂካል ፎርሴፕስ ዊዝ ሻርፕ ሁክ ላይክ ቲዝ እንደምታዩት ዞር ያለች ጥርስ የወፍ ጥርስ ምናምን መስል ሹል ነገር አላቸው ማለት ነው። ጥቅሙ ምንድነው? ቱ ግራስፕ ሆልድ ኤንድ ፕሮቫይድ ትራክሽን ፎር ቲሹስ ላይክ ሰርቬክስ ኦር ብለድ ቬዝልስ። ለምሳሌ ማህፀን አካባቢ ሰርጀሪ የሚሰራ ከሆነ የማህፀን በርን ውግት አድርጎ ምን ለማድረግ ሰፋ አድርጎ ለመያዝ ማለት ነው።
ላይክ ኢንትራዩትራይን ዲቫይስ ኢንሰርሽን ማለት ያው ማህፀን ውስጥ የሚቀመጠው የእርግዝና መከላከያ መንገድ ነው። ባዮፕሲ ሊሆን ይችላል። ሂስቴሬክቶሚስ ማህፀን ቀዶ ጥገና ቲዩባል ሊጌሽን በሚካሄድበት ሰዓት የሆነ ነገርን ነክሶ አጥብቆ እንዲይዝ የሚያደርግልን ደግሞ ቴናኩለም ይባላል። ቴናኩላይ ኦር ቴናኩሉም። ሶ ይሄም በጣም ቬሪ ኢምፖርታንት የሆነ ሰርጂካል ኢንስትሩመንት ነው ማለት ነው። which are under group of grasping and clamping ማለት ነው። ሌላ ፎርሴፕስ አሉ። በጣም ቬሪ ኢምፖርታንት የሆኑ ብዙ ናቸው እነዚህ። ሄሞስታትስ ኦር አርተሪ ፎርሴፕስ ይባላል። አርተሪ ፎርሴፕስ እነዚህ ትንሽ ናቸው ሳይዛቸው። ስሞል ክላምፕስ ዩዝድ ቱ ግራስፕ ብሊዲንግ ቬዝልስ ማለት ነው። ስፔሻሊ እንደዚህ በጣም ሳይዛቸው ትንሽ ናቸው። አርተሪ ፎርሴፕስ ትንሽ ሳይዝ ነው ያላቸው። በጣም ኮመንሊ ነው የሚጠቀሟቸው ሰርጀሪ ክፍል ላይ። ምክንያቱም ቀዶ ጥገና ሲካሄድ በተለይ ውስጥ ተከፍቶ ሲገባ ትናንሽ የደም ቱቦዎች ይኖራሉ፣ አርተሪዎች ማለት ነው። እነሱን ክላምፕ ማድረግ እንቅ እያደረጉ መተው ማለት እዛው አጥብቃችሁ። በነገራችን ላይ የራሳቸው ሎክ አላቸው፣ ቁልፍ አላቸው። እዚህ ጋር ጫፍና ጫፋ ቁልፍ ነች። እነዚህ ሲገጣጠሙ አንቆ ይዞት ቁጭ ይላል ዘንድ እዛው ክላምፕ አድርገው ሊተውት ይችላሉ ማለት ነው እስከሚጨርሱ። ስለዚህ እነዚህ አርተሪ ፎርሴፕስ ይባላሉ። ስሞል ክላምፕስ ናቸው። ዩዝድ ቱ ስቶፕ ብሊዲንግ ኢን ቬዝልስ ማለት ነው። የደም ቱቦች ላይ ደም እንዳይደማ እንቅ አድርገው የሚይዙ ናቸው እነዚህ አርተሪ ፎርሴፕሶች ማለት ነው። ለምሳሌ በጣም የምታገኟት ኦፕሬሽን ስሞል አርተሪ ፎርሴፕስ አለች። ምን ይሏታል? ሞስኪቶ ፎርሴፕስ አምጣ ልትባሉ ትችላላችሁ። ትንሿ ፎርሴፕስ ይችናት። ኬሊ ክላምፕስ ተለቅ ያሉት ናቸው እነዚህ ማለት ነው። ኬሊ የሚባሉት ትልቅ ሲሆን ነው። ቫስኩላር ክላምፕስ ስፔሻላይዝድ ክላምፕስ ዛት ኦክሉድ ብለድ ቬዝልስ ዋይል ኮዚንግ ሚኒማል ትራውማ ቱ ዘ ብለድ ቬዝል ማለት ነው። ሶ እነኚህ ፎርሴፕስ ናቸው። ፎርሴፕስ ይባላሉ። አርተሪ ፎርሴፕስ ተለቅ ሲል ደግሞ ኬሊ ክላምፕ ሊባል ይችላል ማለት ነው፣ ሳይዙ ትልቅ ሲሆን እና እንደምታችሁ እዚህ ጋር ቁልፍ አላቸው። ሎክ ያደርጋሉ እና መጀመሪያ ጊዜ መክፈትና መዝጋት ራሱ ትንሽ እስከምትለማመዱ ሊያስቸግራቸው ይችላል። ባንድ እጅ እዛው እጃችሁ እንደገባ ነው ባንድ እጃችሁ መቆለፍና መክፈት ያለባችሁ ማለት ነውና መጀመሪያ ጊዜ ትንሽ ያታገላችኋል፣ ግን ወዲያው ይለመዳል። ከዛ በኋላ ግን ደስ ነው የሚለው፣ ቀላል ነው። ሎክ ኦን እያደረጋችሁ ፎርሴፕሶችን መጠቀም ትችላላችሁ ማለት ነው። ሶ እነዚህም በጣም ቬሪ ኢምፖርታንት የሆኑ ሞስት ኮመንሊ የምታገኟቸው ኤቭሪ ሰርጀሪ ላይ እያንዳንዷ ሰርጀሪ ላይ የምትጠቀሟቸው እቃዎች ናቸው እነዚህ ፎርሴፕስ የሚባሉት ማለት ነው። ፎርሴፕስ የሚባሉት አያችሁ ዲፍረንት ታይፕስ ኦፍ ፎርሴፕስ ኦር ክላምፕስ ናቸው። በጣም ትልቅ ሳይዝ አለ፣ ሞስኪቶዎች አሉ አነስ ያሉ፣ የተለያየ ጫፋቸው ሳይዛቸው ይለያያል። እነኚህ ፎርሴፕስ ይባላሉ ማለት ነው። ሌላው ግሩፕ ሪትራክቲንግ ኤንድ ኤክስፖዚንግ። ይህ ደግሞ ቃሉ እንደሚያሳየው ምን ለማድረግ ነው? ሪትራክት ማድረግ መክፈት ነው አይደል? ለምሳሌ ሆዱን ቀስ አድርጎ ከሰነጠቀው በኋላ ወደ ጎንና ወደ ጎን ከፍቶ የሚይዝለት የሆነ እቃ ያስፈልጋል ማለት ነው። ስለዚህ ያን የተከፈተውን የሰውነት ክፍል ኦፕን አድርገው ውስጡ እንዲታይ አድርገው የሚይዙ እቃዎች ሪትራክቲንግ ኦር ኤክስፖዚንግ ኢንስትሩመንትስ ይባላሉ ማለት ነው። ሶ ኤክስፖዚንግ ኤንድ ሪትራክቲንግ ኢንስትሩመንትስ አር ዞስ ዛት ሆልድ ቲሹ ኤንድ ኦርጋንስ አዌይ ፍሮም ዘ ኤሪያ ዌር ዘ ሰርጀን ኢዝ ወርኪንግ ማለት ነው። it is very important to provide a clear view of surgical site ማለት ነው። ውስጥ ያለውን ነገር እንዲታይ ከላይ ያለውን ነገር ሪትራክት ከፍቶ የሚይዙ እቃዎች ናቸው። እንደምታዩቸው አያችኋቸው የሆነ ሰፊ ነገር አላቸው አይደል? የሆነ ሰፋፊ ነገር ናቸው ጫፋቸው። ይሄን ወደ ውስጥ እያስገቡ ምን ማድረግ ነው? ወደ ጎን ገፍቶ መያዝ ማለት ነው። እንደምታዩቸው ይሄ ጋር ወደ ውስጥ ወደ ጎን እየሰፋ ይይዝለታል ማለት ነው። እና እነዚህ ዘር ሜቢ ሻሎ ሊሆኑ ይችላሉ። ቬሪ ሻሎ ፎር ስኪን ሪትራክሽን ኦር ቬሪ ዲፕ አጭር ሊሆኑ ይችላሉ። በጣም ደግሞ ትልቀት ያላቸው ወደ ውስጥ ገብተው ከፍቶ የሚይዙ ማለት ነው። ፎር አብዶሚናል ኮንተንትስ ማለት ነው። ቆዳ ላይ ሲሆን አጭዋል እንጠቀም እንችላለን፣ አጭር ማጠፊያ ያላትን። ሆድ ላይ ሲሆን ደግሞ ረጅም፣ ምክንያቱም ውስጥ ድረስ ገብቶ ከፍቶ እንዲይዝለት ማለት ነው። ቬሪ ዲፕ የሆኑትን አብዶሚናል ሰርጀሪ ላይ፣ ቆዳችን ላይ ደግሞ አጠር ያሉትን ሪትራክተርስ ልንጠቀም እንችላለን። ሪትራክተርስ ማለት ነው። ሶ ሪትራክተርስ እንግዲህ ሁለት አይነት ናቸው፣ መክፈል እንችላለን። ሃንድ ሄልድ ኦር ሰልፍ ሪቴኒንግ የሚባሉ አሉ። ሃንድ ሄልድ ማለት ቃሉ እንደሚያሳየን በእጃችን ይዘን እንደዚህ ያዝ አድርገን ከፍት አድርገን ምን ይዘለት ማለት ነው። እዛ ሰርጀሪው ይሰራል ሰውየው። ሪኳየር አን አሲስታንት ቱ ሆልድ ደም፣ ሰው ይዟቸው ማለት ነው። ሃቭ ኤ ብሌድ ኦን ዜር ሃንድል፣ ጫፋቸው ላይ ሰፊ ጠፍጣፋ ነገር ይኖራቸዋል። ሶ ያ ጠፍጣፋው ብሌድ ቫሪ ኢን ዊድዝ ማለት ነው ኤንድ ሌንግዝ፣ የተለያየ ነው እንደተለያዩ የሰውነት ክፍሎች ማለት ነው። በሳይዝ ኤንድ በዴፕዝ ኦፍ ዘ ኢንሲዥን ይወሰናል። ቅድም እንዳልነው ቆዳ ላይ ሲሆን አጭሯን፣ ሆድ ላይ ሲሆን ሰፊውን ትልቁን ማለት ነው። ሶ ዘ ብሌድስ ሜይ ቢ ሻርፕ ኤንድ ደል። የአንዳንዶች እንግዲህ ጠፍጣፋው ነገር ሻርፕም ሊሆን ይችላል፣ የሚቆርጥ ነገር ሊሆን ይችላል። ጥንቃቄ ያስፈልጋል። ኦር ታይፓቸውን ለማወቅ ነው። ስሙዝ ደልም አለ፣ ሻርፕም አላቸው ማለት ነው። ሰም ሪትራክተርስ ሃቭ ብሌድስ አት ቦዝ ኢንድስ ራዘር ዛን ሃንድል ኦን ዋን ኢንድ ማለት ነው። በሁለቱም በኩል ደግሞ እንደዚህ ብሌድ ያላቸው እቃዎች አሉ ማለት ነው። ዩዥዋሊ ዩዝድ ኢን ፔርስ ኤንድ ዜ አር ሄልድ ባይ ኤ ፈርስት ኤንድ ሰከንድ አሲስታንት
አብዛኛዎቹ ጊዜ ለሁለት የሚያዙ እቃዎች ናቸው። ለሁለት ወይም በሁለት እንደዚህ ከምታረጉ ለሁለት ሰው የሚሰሩ ናቸው ማለት ነው። እነዚህ ሃንድ ሬክታክተርስ የሚባሉ ታያቸዋቸው። ለምሳሌ ይህን የምታዩት ዲፍረንት ታይፕስ ኦፍ ሃንድ ሄልድ ራሳችሁ ይዛችሁ ማለት ነው። ያ ማለት እዚህ ጋር በእጃችሁ ይዛችሁ ይሄን አስገብታችሁ ከፍታችሁ መያዝ ማለት ነው። ስለዚህ ሁለት ያስፈልጋል አይደል? ይሁን ነገር ከፍቶ ለመያዝ በዛና በዛ እንደምታዩቸው እነኚህ ሪትራክተርስ ሃንድ ሄልድ ሪትራክተርስ ናቸው። አሁን አያችሁት ይሄ ትልቅ ነው፣ ሰፊ ነው። ሆድ አካባቢ ሲሆን ገባ አድርጎ ከፍቶ ሊይዝ ይችላል ማለት ነው። እነኚህም እንደዚሁ ሶ ሪትራክተርስ ኦር ኤክስፖዚንግ የሚባለው እነዚህ ናቸው። ሌላ በጣም ሶፊስቲኬትድ የሆኑ አሉ ደግሞ በጣም አሪፍ የሆኑ ራሳቸው ከፍተው ራሳቸው ቆልፎ የሚይዙ ማለት ነው። እነሱን ነው ሰልፍ ሪቴኒንግ ሪትራክተርስ የሚላቸው። ሆልዲንግ ዲቫይስስ ዊዝ ቱ ኦር ሞር ብሌድስ ካን ቢ ኢንሰርትድ ቱ ስፕሪት ዘ ኤጅስ ኦፍ ኢንሲሽን ኤንድ ሆልድ ዘም አፓርት። እንግዲህ አሁን ለምሳሌ ይሄ እንደምታዩት ስፔሻሊ ይሄ ምንድነው የምታደርጉት? ተከፍቱታላችሁ። የሆነ ሆድ ላይ ከሆነ እዛ ጋር ታስገቡትና ይሄን ታሰፉታላችሁ ወደዚህ ማለት ነው። ታሰፉታላችሁ። ከዛ መሀሉን ክፍት ያደርገዋል። መጨረሻ እዚህ ጋር መቆለፊያ ያለ እዚህ ጋር ሎክ ስታደርጉት በቃ ራሱ ከፍቶ ራሱ ቁጭ ይላል ማለት ነው። ለዛ ነው ሰልፍ ሪቴኒንግ ሪትራክተርስ ራሳቸው መቆለፊያ ያላቸው ይከፍቱና ከፍተው ይይዙታል ማለት ነው። እነኚህም እንደዛው ልክ ይሄን ካስገቡ በኋላ ክፍት ይደረጋል። እዚች ጋር ሎክ አለች፣ ቁልፍ ትደረጋለች፣ ከፍተው ይይዘዋል ማለት ነው። እነዚህ በሙሉ እነኚህ ሰልፍ ሪቴኒንግ። ይሄ የግድ አንድ ሰው እንደዚህ ወጥሮ መያዝ አይጠበቅበትም። ራሳቸው እቃዎቹ ኢንስትሩመንታቸው ይከፈቱና ቆልፎ መያዣ አላቸው ማለት ነው። እነዚህ ሪትራክተርስ ምን ይባላሉ? ሰልፍ ሪቴኒንግ ማለት ሰልፍ ሪቴኒንግ። ያው እያንዳንዳቸው ስማቸው እንዴት መጠቀም እንዳለባችሁ ምናምን እዛው እንግዲህ በኦፕሬሽን ክፍል ስትገቡ በአንድ ቀን በሁለት ቀን ትሬኒንግ የሚገባቸው ነገር ነው፣ አይከብዳችሁም ማለት ነው። አሁን ግን ጀስት ግሩፓቸው እንድታውቁ ነው፣ ምን አይነት እቃዎች አሉ ኦፕሬሽን ክፍል ውስጥ የሚለውን ነገር እንድታውቁ ነው ቤዚኩን እየነገርኳቸው ያለሁት ማለት ነው። እንደምታቸው እዚጋ ሰልፍ ሪቴኒንግ ያያቸዋቸው እቃዎቹ አሁን ይህ አብዶሚናል ላይ በጣም ሆድን ከፍቶ የሚይዝ እንትን ነው። ቆዳዎች አካባቢ ልንጠቀም እንችላለን ኦፕን አድርጎ ለመያዝ ማለት ነው። ሌላው ፕሮቢንግ ኤንድ ዳይሌቲንግ፣ ይህ ደግሞ የሆኑ ቱቦችን ለመክፈት ማለት ወይም ቁስል ውስጥ የሆነ ነገር ውስጥ ያለ ነገር ለማየት ለመስራት የሚሆን ነው። ኤ ፕሮብ ኢዝ ቱ ኤክስፕሎር ዘ ስትራክቸር ኦር ሎኬት አን ኦብስትራክሽን ኢዘር ቱ ኤክስፕሎር ዘ ዴፕስ ኦፍ ዘ ውንድ ኦር ቱ ትሬስ ዘ ፓዝ ኦፍ ዘ ፊስቱላ። ቸክ ለማድረግ ውስጥ እያስገባን ውስጥ ላይ ምን እንዳለ ቸክ ለማድረግ የምንጠቀምባቸው እቃዎች ናቸው። ዳይሌተርስ የሚባሉት ደግሞ ዩዘር ቱ ኢንክሪዝ ኦን ኢንራጅ ዘ ዲያሜትር ኦፍ ዘ ሉመን አይደል፣ ቱቦውን ለማስፋት ሲሆን ደግሞ ዳይሌተርስ ይባላል። ለምሳሌ ዩሬትራን ሊሆን ይችላል፣ የሽንት ቱቦን፣ ሰርቬክስ የማህፀንን በር ዩትራይን ሰርቬክስን፣ ኢሶፋገስ ጉሮሮ ላይ የሆነ ቱቦዎችን ሰፋ አድርጎ ለማየት ዳይሌቲንግ ይባላል። ፕሮቢንግ ደግሞ ውስጥ ያሉ ነገሮችን ቸክ ለማድረግ ዴፕዝ ኦፍ ዘ ውንድ ውስጥ ላይ ያለ ፊስቱላ ካለ እሱን ፎሎ አድርጎ የሆነች ቱቦ የሆኑ ቀጭን የሆኑ ቱቦ የሚመስሉ እቃዎች ናቸው ማለት ነው። ፕሮቢንግ ኤንድ ዳይሌቲንግ ሌላ ግሩፕ ኦፍ ኢንስትሩመንትስ ናቸው እንደምታዩቸው። ራውንድ ፕሮብስ አሉ፣ ውስጣቸው ብለንት መሆን አለበት ጫፋቸው ትራውማ እንዳያመጣ። ኤንድ ግሩቭድ ፕሮብስ አሉ እንደምታዩቸው፣ እነዚህ ውስጥ ገብቶ ቸክ ለማድረግ ማለት ነው። ዳይሌተርስ እንደዚሁ ዩትራይን፣ እነዚህ ዩትረስ ዳይሌተርስ ሀገር ዩትራይን ዳይሌተርስ ሰርቬክስን ኦፕን ለማድረግ የማህፀን በርን ለመክፈት ከፍቶ ለማየት የሚጠቅሙ ኢንስትሩመንትስ ናቸው እነኚህ ደግሞ ማለት ነው። ሶ ዳይሌተርስ ሲባል እነዚህ ነው የሚያሳየው። የመጨረሻው ግሩፕ ኦፍ ሰርጂካል ኢንስትሩመንትስ ሰክሽኒንግ ኤንድ አስፓይሬቲንግ የሚባሉ። ሰክሽኒንግ ኤንድ አስፓይሬቲንግ፣ ሳክ ማለት ምንድን ነው? የሆነ ነገር መምጠጥ ነው አይደል? ደም ሊሆን ይችላል የሆነ ቦታ ተጠራቅሞ፣ ኦር ጉሮሮ አካባቢ ሴክሬሽን ሊሆን ይችላል የኔ ፍሉድ ሳሊቫ፣ እነዛን ነገር ሳክ አድርጎ ለመውሰድ የሚጠቀሙ ደግሞ ሰክሽን ኦር አስፓይሬሽን ይባላሉ። ዩዝድ ቱ ክሊር ብለድ ፍሉይድስ ኦር ስሞክ ፍሮም ዘ ሰርጂካል ፊልድ ቱ ሜንቴን ቪዚቢሊቲ ማለት ነው። አንዳንዴ ሰርጀሪ ሲከፈት ምንድን ነው በደም ይሞላል ቦታው። ስለዚህ ቶሎ ያ ደም መጸዳት አለበትና አንዳንዴ ሲበዛ ሰክሽን በቱቦ ይመጠጣል ማለት ነው። ከዛ ምንን መሰራት እንዳለበት በደንብ ውስጡ ይታያል ማለት ነው። ካልሆነ ግን ደም የሞላውና ምንም እንዳይታይ ያደርጋል። ሶ እሱን ነገር ክሊል ለማድረግ የምንጠቀማቸው ናቸው እንግዲህ ሰክሽኒንግ የሚባሉ። ኦር ሰርጀሪ ጋር ብቻ ሳይሆን እንዳለዋችሁ አንዳንዴ ሰዎች አፋቸው አካባቢ አፍንጫቸው አካባቢ ልንጠቀመው እንችላለን። ያንኮር ሰክሽን የሚባላል። ኮመን ፎር ሰርጂካል ሰክሽን ፑል ዩዝድ ቱ ላርጅ ቮሊዩም ኦፍ ፍሉድ ሲኖር ኢን ዘ አብዶሚናል ካቪቲ ፍሬዘር ፋይን ቲፕ ኦፍ ዴሊኬት ኤሪያስ ላይክ ኒውሮ ሰርጀሪ ማለት ነው። እንደዚህ አይነት እቃዎች ማለት ነው። ሶ እነዚህ ቱቦች ሰክ አድርገው መጣው የሚወስዱ እቃዎች ደግሞ ሰክሽኒንግ ኤንድ አስፓይሬቲንግ ሰርጂካል ኢኩፕመንትስ ይባላሉ ማለት ነው። ሶ እነዚህን ካየን እንግዲህ ስለ ሰርጂካል ማቴሪያልስ ኦፕሬሽን ክፍል እቃዎች በነገራችን በጣም ውድ ናቸው። ሀይ ኳሊቲ እቃዎች መሆን ስላለባቸው ሰርጂካል ማቴሪያልስ ከምን እንደሚሰሩ ሞደርን ሰርጂካል ኢንስትሩመንትስ አር ኦልሞስት ኤክስክሉሲቭሊ ሜድ ፍሮም ሃይ ግሬድ ማቴሪያልስ።
ዊዝ ስታንድ ሪፒት ስቴሪላይዜሽን። ምክንያቱም አንድ ሰው ሰርጀሪ ከተሰራባቸው በኋላ እነዛ ታጥበው በኬሚካል ተዘፍዝፈው ደርቀው ማሽን ኦቶክሌቭ ላይ ገብተው በጣም በከፍተኛ ሙቀት ተቀቅለው ስቴሪላይዝድ ሆነው እንግዲህ በየቀኑ ይሄን ሳይክል ስለሚያሳልፉ የግድ በጣም በጣም ከጠንካራ ነገር መሰራት አለባቸው። ስለዚህ ውድ ናቸው ማለት ነው። እቃዎች ውድ ነው የሚሆኑት። ሶ የሚሰሩበት እንግዲህ ስቴንለስ ስቲል አንዳንዶቹ ዘ ስታንዳርድ ዱሬብል ኤንድ ኮሮዥን ሬዚስታንት ከማይዝግ ነገር ይሰራሉ። ከታይታኒየም የሚሰሩ አሉ። ታይታኒየም ላይተር ኤንድ ስትሮንገር ዛር ስቲል አይደል። ኦፍን ዩዝድ ፎር ማይክሮ ሰርጀሪ ኦር ኢምፕላንትስ። ታይታኒየም ጀስት ውስጥ የሚቀመጥ ሊሆን ይችላል። እንደዚህ አይነት ነገሮች ላይ ደግሞ ታይታኒየም የተሰሩ እቃዎች ይኖራሉ። ታንግስተን ካርባይድ ፍሪኩዌንትሊ አድድ ቱ ዘ ቲፕስ ኦፍ ዘ ሲዘር፣ ጫፍ አካባቢ የሚደረግ ነው ታንግስተን ካርባይድ። ኦር ኒድል ሆልደርስ ማርክድ ባይ ጎልድ ሃንድልስ ማለት ነው ጫፉ ላይ ቢኮዝ ዘይ ኢት ስቴይስ ሻርፕ ኤንድ ፕሮቫይድ ቤተር ግሪፕ ማለት ነው። ጫፍ ላይ ሸካራዋ ፓርት ጥብቅ አድርጋ የምትይዘው ፓርት ከነ ታንግስተን የተሰራ ሊሆን ይችላል። ሶ ባይ ኤንዌይስ በጣም ሀይ የሆኑ ውድ ከሆኑ ኤሌመንትስ የሚሰሩ ጠንካራ የሆኑ እቃዎች ናቸው እንግዲህ የሰርጂካል ክፍል እቃዎች ማለት ነው። ለዛ ነው ሃንድል ሲደረግ መጠንቀቅ አለባቸው። ኮስት ሚኒማይዝ ለማድረግ ስንል የነበረው አንዱ ጥቅም ይሄ ነው ማለት ነው። ይሄ ለማሰብ ያስፈልጋል። ሶ ስለ ክላምፕ ጥቅም ፓርቶችን ለማሳየት ነው እንግዲህ ፎርሴፕስ ሊሆን ይችላል ኦር ኤኒ ክላምፕ ምን ፓርቶች አሉት ነው። ሶ እንደምታዩት ጃው ማለት አገጽ ነው አይደል? የምትነክሰው ፓርት ጃው ትባላለች። መሀል ላይ ሎክ አለች፣ ቦክስ ሎክ። ከዛ ይሄ መሀል ያለው ሻፍት ደግሞ ሻንክ ይባላል። ሻንክ መቆለፊያዋ ክራችስ፣ ይቺ መቆለፊያዋ ክራች፣ ይቺ መጣ እነዚህ ጋር ስትስተካከል ይቆለፋል ማለት ነው። ዘን ፊንገር ሪንግስ አሉ፣ ጣት ማስገቢያዎች ማለት ነው። ሶ እነዚህ ፓርትስ ኦፍ ኤ ክላምፕ ፓርትስ ኦፍ ኤ ፎርሴፕስ ብለን መውሰድ እንችላለን። ጃው አለው፣ ቦክስ ሎክ፣ ሻንክ፣ ራችስ ኤንድ ፊንገር ሪንግስ ማለት ነው። እነዚህን ፓርቶችም ጀስት የያዟቸው ስፔሻሊ ኦፕሬሽን ክፍል ስገቡ የአንዲት እቃ ፓርቶች ምን ይመስላሉ፣ እንዴት ነው የሚሰሩት የሚለውትን በዛው ስታዩ እነዚህን ፓርቶች ሪማይንድ እንድታረጉ ስለፈለግኩ ነው። ሶ ቴስቲንግ ኢንስትሩመንትስ ፎር ማልፋንክሽን ኦፕሬሽን ክፍል እቃዎች ቼክ መደረግ አለባቸው። ስቴንለስ ስቲል ፍሪኩዌንትሊ ቼክ መደረግ አለባቸው ፎር ፕሮፐር ፋንክሽኒንግ። አንዳንድ እነዚህ ፎርሴፕሶች ላይቆልፉ ይችላሉ፣ ይበላሻሉ። ካልቆለፉ ደግሞ መሀል ላይ ክላምፕ ማድረግ ብትፈልጉ እምቢ ካላችሁ ችግር ነው የሚሆነው እና ፕሮፐርሊ መስራታቸውን ቼክ ማድረግ አለባችሁ። ሲታጠብ፣ ሲጸዳ፣ ሲደርቅ በዛ መሀል እያንዳንዱን እቃ መስራታቸውን ቼክ ማድረግ አለባችሁ። ዘ ሻንክ ኦፍ ዘ ኢንስትሩመንት ሰቻስ ሄሞስታትስ ኒድል ሆልደርስ ኤንድ ሲስተር ሹድ ቢ ስትሬት። መሀል ያለው ሻንክስ ማለት እቺ ጫፍ ላይ ያለው ረጅሙ ፓርት ምን መሆን አለበት? የተጣመመ መሆን የለበትም፣ ስትሬት መሆን አለበት። ሶ ዘ ኢንስትሩመንት ሹድ ቢ ኦፕን ሆኖ መታየት አለበት። ከቲንግ ኢንስትሩመንት ሰቻል ሲዘር ኪውሬቴስ ሹድ ቢ ኤግዛማይንድ ፔሪዲካሊ ፎር ቺፕስ አሎንግ ዘ ከቲንግ ኤጅ ማለት ነው። እነዚህ ሻርፕ ነገሮችም ቼክ መደረግ አለባቸው። ሶ ያልሰራ ካለ ማልፋንክሽኒንግ የሆነ የማይሰራ እቃ ካለ ወደ ሪፔር ወደ መሰራት መሄድ አለበት፣ ወይ ደግሞ ሌላ መተካት አለበት ማለት ነው። እሱን ቼክ ማድረግ ያስፈልጋል። ጀስት አሁን ያየናቸው ነው እዚጋ የሚያሳየው ቲሹ ፎርሴፕስ ቱዝድ እና ነን ቱዝድ አለው። አፕሮክሲሜት ለምን ይጠቅማለው? አርተሪ ፎርሴፕሶች ስትሬትም ከርቭድ ዩዝድ ቱ ስቶፕ ብሊዲንግ። ኒድል ሆልደርስ ኦልሬዲ ያየናቸው ነው በቴብል ነገር ያስቀመጣቸው መድገም አልፈልግም። እነኝን ጀስት ሳመሪ ነገር ናቸው። ጀስት ማቴሪያሉ ጋር ታዩታላችሁ ማለት ነው። ይህንም ያየነው ነው። ከቲንግ እነማን ናቸው? ስከልፐል፣ ሲዘርስ ስራቸው እንደዚህ ነው። ግራስፒንግ እንደዚህ ፎርሴፕስ፣ ቴናኩለም፣ ክላምፒንግ ሄሞስታት፣ ኬሊ ክላምፕ እያል ሪትራክቲንግ እነዚህ እቃዎች በሰመሪ ለማስቀመጥ የተሞከረ ነው። ሶ ሰርጂካል ኢንስትሩመንት አኮርዲንግ ቱ ዘ ታይፕ ኦፍ ኦፕሬቲቭ። ይህ ደግሞ ሴት የሚባላል። ለምሳሌ አይ ሴት፣ ሰርጀሪ ሴት ማለት ነው። በውስጡ ምን ያስፈልጋል? ለአይ ሰርጀሪ የሚያስፈልጉ እቃዎች አሁን የጠራናቸው እቃዎች ናቸው። የትኛውን አንድ ላይ ማድረግ አለብን፣ ስንት ቁጥር እናርግ የሚለው ነው ማለት ነው። ይሄም ኦፕሬሽን ክፍል ስትሄዱ እዛው የምታዩት ነገር ስለሆነ እዚህ ጋር ዝርዝር ማስቀመጡ ያን ያክል ከበድ ያለ ማይሆንም አስፈላጊ መስሎ ስላልታየኝ ነው። ማይነር ሴት የሚባላል። ማይነር ሴት ማለት ኦፕሬሽን ክፍል ሳይገባ ዳር ላይ ለምሳሌ እጁ ላይ የሆነ ሰው ተቆርጦ ቢመጣ ያችን ነገር ለመስፋት የሚያስፈልጉ እቃዎች ማለት ማይነር ሴት የሚባል። ስለዚህ በውስጡ ምን ያስፈልጋል ነው። አየህ ኒድል ሆልደር እንደዚህ ያስፈልጋል፣ ቲሹ ያስፈልጋል፣ ፎርሴፕስ ያስፈልጋል፣ ታወል፣ ክሊፕ፣ እንደዚህ ግላቭ አላል። እነዚህ አንድ ላይ ለዛች ሰርጀሪ የሚያስፈልጉ እቃዎች ማይነር ሴት ይባላሉ። ማይነር ሴት እና በውስጡ እነኝን ማስቀመጥ አለብን የሚለውን ለማሳየት ነው። ቦን ሴት ለአጥንት ቀዶ ጥገና የሚያስፈልጉ በውስጡ ምን እቃዎች ያስፈልጋሉ። ቅድም ካየናቸው ውስጥ ምን ማድረግ ነው? እየደመሩ እየቀነሱ ማስቀመጥ ማለት ነው። እስኪ ቢፎር ሰርጀሪ አፍተር ሰርጀሪ ምን ማድረግ እንዳለብን ባጭሩ። ዱሪንግ ሰርጀሪ ለምሳሌ በቀዶ ጥገና ጊዜ ዱሪንግ ሰርጀሪ ሃንድል ኢንስትሩመንትስ ጀንትሊ በጥንቃቄ እቃዎችን መጠቀም።
ዱ ኖት ትሮ ኢንስትሩመንት ቱ ዘ ባዚንስ ወደ ቆሻሻ መጣያ እቃዎችን መጣል ያስፈልግም። ኪፕ ሻርፕ ሰርፌስ ኦፍ ከቲንግ ኢንስትሩመንትስ አዌይ ፍሮም አዘር ማቴሪያል ሰርፌስ ዛት ኩድ ደል ዘም። ሻርፕ ነገሮችን ሌሎች ጋር እንዳይጋጩ ማድረግ የለባችሁ፣ ምክንያቱም ሻርፕነታቸውን እንዳያዶዱመውም እንዳያጠፋው ማለት ነው። ዱ ኖት ሶክ ኦር ሪስክ ኢንስትሩመንትስ ኢን ዘ ሳላይን ሶሉሽን። ሳላይን ኮዝ ኮሮዥን። ኖርማል ሳላይን ላይ እቃዎች አይዘፈዘፉም፣ የራሱ የሆነ ሶሉሽን አለው የሚዘጋጅ ማለት ነው። ኖርማል ሳላይን ኖርማሊ ጨው ስላለው እንዲዝጉ ያደርጋቸዋል ማለት ነው። እሱ መጠንቀቅ ያስፈልጋል። ብለዱን ማጽዳት ያስፈልጋል። ከእቃው ላይ ለረጅም ሰዓት ብለዱ ተጋግሮ ከእቃው ጋር እንዳይቀመጥ ማድረግ ያስፈልጋል። ለዛ ነው ሰርጀሪ እንደተሰራ ቶሎ እያጸዱ እቃዎችን ወደ መዘፈዘፊያ የሚደረጉት ማለት ነው፣ ወደ ሶሉሽን ውስጥ የሚገቡት። ሄሞስታትስ አር ዲዛይንድ ፎር ዩዝ ኦን ዴሊኬት ቬዝልስ should never be used for praying or pulling a hard objection። ትናንሽ የሆኑ ፎርሴፕሶችን ለዓላማቸው ብቻ ለትልቅ ነገር አትጠቀማቸው፣ ይጎዷቸዋል። ዋየር ሱቸርስ መስት ቢ ከት ዊዝ ዋየር ከተርስ ኖት ሱቸር ከተርስ። አያችሁ ከዚህ ጋር ራሱ ሲሰፋ ራሱ የመስፊያ ክሮችን በመስፊያ መቁረጫ መቀሶች እንጂ በውስጥ ላይ ለሰርጀሪ በሚያስፈልጉ መቀሶች መቆረጥ የለባችሁ። እያንዳንዱን እቃ ለአግባቡ ቦታ መጠቀም አለባችሁ ማለት ነው። ዩዝ ታውል ክሊፕስ ኖት ሄሞስታትስ ፎር ሱቸሪንግ ሴኩሪንግ ድሬፕስ። አንዳንዴ ደግሞ ልብስና ልብስ እንደዚህ ፎርሴፕሶችን እንጠቀማለን፣ እንደዛ መሆን የለበትም እና ታውል ክሊፕስ ተጠቀሙ ነው የሚለው። ያንዳንዱ ነገር መጠቀም በአግባቡ መጠቀም አለብን። አፍተር ሰርጀሪስ ምን መደረግ አለበት? ዲኮንታሚኔት ኢንስትሩመንትስ ኢን ዋሸር ስተሪላይዘር በፍጥነት as soon as possible። ዶንት አሎ ብለድ ቱ ድራይ ኦር ኬክ ኦን ኢንስትሩመንትስ። ደም ራሱ እቃዎች ላይ ረግቶ እንዲቆይ ደርቆ እንዲቆይ ማድረግ የለባችሁ፣ እቃዎች ይጎዳቸዋል ማለት ነው። ሶ ስተሪላይዜሽን ማድረግ አለብን ዊዝ አክሴፕትድ ቴክኒክ። ሰፓሬት ማድረግ አለብን ሻርፕ እና ዴሊኬት ኢንስትሩመንትስ። በክሊኒንግ ጊዜ መለየት አለብን ስለታማ ነገሮችን፣ ሹል ነገሮችን። ፕሮሰስ ኦል ኢንስትሩመንትስ ፍሮም ሰርጂካል ኬዝ ዌዘር ኖት ዜ ሃቭ ቢን ዩዝድ። ባትጠቀሟቸውም የተከፈቱ እቃዎች በሙሉ ድጋሚ ስተሪላይዝ መደረግ አለባቸው፣ የተከፈቱ እቃዎች ማለት ነው። ሶ ስለ ኦፕሬሽን ሩም ኢንስትሩመንትስ ሰርጂካል ኢንስትሩመንትስ በዋነኝነት ይሄን ይመስላል ባጭሩ። የሆነ ነገር እንዳገኛችሁበት ተስፋ አደርጋለሁ። ጥያቄዎች ካሏችሁ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ እና ለጓደኞቻችሁ ሼር ማድረግ አትርሱ። በቀጣይ ደግሞ ሌሎች ሀሳቦችን ሌሎች ክላሶችን እንማማራለን። ሀሳብ አስተያየታችሁን ስጡኝ። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ። Please subscribe Zula Media. Learn health sciences easily. Let's use media power for education. Peace for Ethiopia, the land of origin. Thank you.